የእግዚአብሔር ሰላም ይብዛላችሁ እላለሁ። ይህን የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ዛሬ ለተያየን ሰዎች ስሜ ካሳሁን ተስፋዬ ይባላል። ባለፈው የጀመርነውን በ8 ክፍል ያየነውን ስር ስደዱ በዋና ርዕስ፣ ነገር ግን ስር ለመስደድ የሚጠቅሙንን ከእግዚአብሔር ቃል ላይ በልባችን ላይ መዘራት ስላለባቸው ዘሮች እያየን መተናል። በክፍል 8 ውስጥ አብረን ያየነው በአንደኛ ሳሙኤል ምዕራፍ 16 ላይ ተመስርተን እሱን ታሪክ ነው ለማየት የሞከርነው። እግዚአብሔር ልብን አይቶ እንደሚንቅ፣ ልብን አይቶ ደግሞ እንደሚያከብር ከሱ ክፍል ላይ አይተናል። እግዚአብሔር ንጉሥ ለእስራኤል ሊቀባ ፈለገ። ወደ እሴይ ቤት ሳሙኤልን እንደላከው እናያለን። ከዛ እሴይ 7ቱንም ልጆች ካመጣ በኋላ እግዚአብሔር ሰው እንደሚመዝነው እኔ አልመዝንም፣ ሰው ውጭ ነው ያለ፣ እኔ ደግሞ ውስጥ ነው ያለው ማለት ልብን ያለው ብሎ 7ቱንም የእሴይ ልጆች እንደናቀ እንዳሳለፈ ተጠብቆ ዳዊት እስኪመጣ ድረስ ተቆየ። ከዛ በኋላ ዳዊት ሲመጣ እግዚአብሔር የመረጠው እግዚአብሔር የፈለገው ሰው እንደመጣ ልቡ የተዋበ፣ ልቡ የተሰራ፣ ልቡ የተዘጋጀ የእግዚአብሔር ልብ የሚማርክ የእግዚአብሔርን ትኩረት የሳበ ሰው ስለነበረ እግዚአብሔር ዳዊትን እንዲቀባው ለሳሙኤል ሲነግረውና ሳሙኤል ዳዊት ላይ ዘይቱን እንዳፈሰሰ የእግዚአብሔር መንፈስ በኃይል በዳዊት ላይ እንደመጣ እሱን አብረን አይተናል። ምን ያክል እግዚአብሔር በሰው የውስጥ ማንነት ላይ ፎከስ እንደሚያደርግ፣ ምን ያክል የሰው ልብ የእግዚአብሔር ልብ እንደሚማርክ በክፍሉ አይተናል። ዛሬም ክፍል 9ን አብረን የምንቀጥለው በዚሁ በዳዊት ሕይወት ዙሪያ ነው፣ በዳዊት አገልግሎት ዙሪያ ነው ዛሬም የምንቀጥለው። ክፍል 9 ስር ስደዱ በሚለው ርዕስ ስር ይህን ክፍል ከማየታችን በፊት እግዚአብሔር የዛሬውንም ቃል እንዲባርክልን ለልባችንም ደግሞ እንዲያስተምርን ለውስጥ ማንነታችን እንዲናገርን እንጸልያለን። ጌታችን አምላካችን ንጉሳችን ሆይ መልካም አባት ስለሆንክ ሳምንቱን ሙሉ ጠበቅከን፣ ተጠነቀቅልን። እጅግ አድርገን በኢየሱስ ስም እናመሰግናለን። ዛሬም በዚህ መድረክ ላይ በዚህ ሁኔታ እኔ ስናገር ቃልህን እርዳኝ፣ የሚሰሙትም ወገኖች ከልብ እንዲሰሙ ሕይወታቸውን እንዲገነቡበት ስር ሰደው እንዲያድጉበት ቃሉን ባርክላቸው። ሁሉ ለአንተ ክብር ለእኛ በረከት አድርገው በጌታ በኢየሱስ ስም አሜን። ክፍል 9ን ዛሬ አብረን ማየት እንቀጥላለን። ዳዊት በመዝሙር 108 ቁጥር 1 ላይ ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው ይላል። የዳዊት ልብ ምንድን ነው ያጸናው? ዳዊት በብዙ አስቸጋሪ ሁኔታዎች ውስጥ ያለፈ የተፈተነ፣ በብዙ ምድረ በዳዎች ውስጥ የኖረ፣ በሳኦል የተሰደደ፣ በተደጋጋሚ ከሳኦል ጦር የተወረወረበት፣ የተጠላ፣ የተገፋ ሰው ነው ዳዊት። ከተቀባም በኋላ ማለት ነው፣ ለንጉስነት ከተመረጠም በኋላ ማለት ነው። ዳዊት ልቤ ጽኑ ነው ነው የሚለው። አሁን የሰው ጥንካሬ የውስጥ ማንነት ነው። እግዚአብሔር በሰው የውስጥ ማንነት ላይ ያተኩራል። የሰውን ብርታትና ጥንካሬ በውስጥ ማንነት ላይ የተመሰረተ ነው። ምን ማለት ነው? በልብ ላይ የተመሰረተ ነው። ዳዊት ያንን ሁሉ መከራ፣ ያንን ሁሉ ፈተና፣ ያንን ሁሉ ትግል፣ ያንን ሁሉ ስደት አልፎ ወደ ቤተ መንግስት መጥቶ እስራኤልን እንዲመራ የረዳው የልብ ጽናት ነው፣ የልብ ጥንካሬ ነው። ልቤ ጽኑ ነው። በመዝሙር 119 ቁጥር 11 ላይ ዘማሪው ሲናገር አንተን እንዳልበድል ቃልህን በልቤ ሰወርኩ ወይም ቃልህን በልቤ አኖርኩ ይላል በዛ ክፍል ላይ ዘማሪው። ዳዊት የእግዚአብሔርን ቃል በልቡ የሚያኖር፣ የእግዚአብሔርን ቃል በልቡ የሚሰውር፣ የእግዚአብሔር ቃል ሀብት ንብረት የሚያደርግ ሰው እንደነበረ እንረዳለን። ልብ የሚጸናው፣ የሚጠነክረው፣ የሚበረታው በእግዚአብሔር ቃል ብቻ ነው። ዳዊት
በዛ ክፍል ላይ ዘማሪው እንደተናገረው የእግዚአብሔር ቃል አፍቃሪና ወዳጅ ስለነበረ ዳዊት ቃሉን ሁል ጊዜ በልቡ የሚያኖር በልቡ የሚያከማች ከብርና ከወርቅ ይልቅ በእግዚአብሔር ቃል የበለጸገ በጣም ጥበበኛ ሰው እንደነበረ፣ በጣም ጥበበኛ ንጉሥ እንደነበረ እንረዳለን። በመዝሙር ምዕራፍ 4 ላይ ዳዊት እግዚአብሔርን በልቤ ደስታን ጨመረ ይለዋል። ልብ ላይ ነው ዳዊትም ፎከስ ያደረገው። እግዚአብሔር ምን ላይ ትኩረት እንደሚያደርግ የሰውን የትኛውን ፓርት እንደሚያይ ዳዊት ገብቶታል። ልቤ ላይ ደስታውን ጨመረ። የእግዚአብሔር ቃል ወደ ሕይወቱ ሲመጣ፣ ወደ ልቡ ሲመጣ በእግዚአብሔር ቃል ሐሴት ሲያደርግ እንደነበሩ እናያለን። ጽናትን ያገኘው፣ ደስታን ያገኘው ንጉሥ ዳዊት በእግዚአብሔር ቃል ነው። ልቡ የሰፋው፣ የበረታው፣ የጠነከረው በእግዚአብሔር ቃል ነው። ንጉሥ ዳዊት በሉቃስ ወንጌል ሉቃስ በሐዋርያት ሥራ ምዕራፍ 13:36 ላይ እንደጻፈልን ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይለናል። ተመልከቱ፣ የዳዊት ልብ የጸናው፣ የዳዊት ልብ በእግዚአብሔር ቃል ያረፈ ስለነበረ፣ በእግዚአብሔር ቃል ልቡ የሰፋ የጠነከረ የበረታ ስለነበረ፣ በእግዚአብሔር ቃል ሀብታም ባለጸጋ ስለነበረ የእግዚአብሔርን ሐሳብ አገልግሎ እንዳለፈ ሉቃስ ጽፎልናል። እግዚአብሔር ሐሳቡን እንድናገለግልለት ይፈልጋል። ልክ ዳዊት የእግዚአብሔርን ሐሳብ እንዳገለገለ። የእግዚአብሔር ሐሳብ ከየት ነው የሚገኝ ከተባለ ከቃሉ ላይ ነው የሚገኘው። እግዚአብሔር ምን እንዲሰራለት ይፈልጋል? እግዚአብሔር ምንድን ነው የሚያስበው ብትሉ ቃሉ ላይ ያለውን ነው እግዚአብሔር እንዲሰራለት ይፈልገው። የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ በቃሉ ላይ የተጻፈው ነው። ዳዊት በእግዚአብሔር ቃል የተሞላ በእግዚአብሔር ቃል የበለጸገ ስለነበረ የእግዚአብሔርን ሐሳብ አገልግሎ አለፈ ይለናል። የጸናው ልቡ በእግዚአብሔር ቃል ነው። የልቡ ደስታ የበዛለት በእግዚአብሔር ቃል ነው። የእግዚአብሔርን ሐሳብ ደግሞ አገልግሎ ያለፈው ንጉሥ ዳዊት በእግዚአብሔር ቃል ልቡ የበለጸገ ስለነበረ ነው። ዛሬ ብዙዎቻችን የእግዚአብሔርን ሐሳብ ሳይሆን የራሳችንን ሐሳብ፣ የዓለምን ሐሳብ፣ የሰይጣን ሐሳብ ሳናቅ እናገለግላለን። ይህ በጣም ብዙ ኪሳራ አለው። ለእግዚአብሔር ልብ ሐዘን ነው። ነገር ግን እግዚአብሔርን ደስ እንድናሰኝ፣ የእግዚአብሔር ደስታ ኃይላችን እንዲሆን፣ የእግዚአብሔርን ሐሳብ አገልግለን እንድናልፍ ሁልጊዜ በእግዚአብሔር ቃል ላይ በጣም ትኩረት ማድረግ አለብን። ልክ ዳዊት በእግዚአብሔር ቃል የበለጸገ እንደነበረ፣ ሁልጊዜ የእግዚአብሔርን ቃል በልቡ ያኖር እንደነበረ፣ በልቡ ያከማች እንደነበረ፣ እኛም በየቀኑ የእግዚአብሔርን ቃል በልባችን ልናከማች፣ የእግዚአብሔርን ሐሳብ በልባችን ልናከማችና እግዚአብሔር በሰጠን ዘመን የእግዚአብሔርን ሐሳብ አገልግለን እንድናልፍ ልንተጋ ይገባል። በአንደኛ ሳሙኤል ምዕራፍ 2 ላይ ሐናን ታውቋታላችሁ። በጣም ጠንካራና ብርቱ ሴት ነች። የጸሎት ሰው ነች። ከቤተ መቅደስ የማጠፋ በምዕራፍ 2 ላይ ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶች ላይ ተከፈተ ትላለች ሐና ሳሙኤልን ስላገኘች አይደለም። ልቤ በእግዚአብሔር ጸና፣ ቀንዴም ከፍ ከፍ አለ፣ አፌም በጠላቶች ላይ ተከፈተ የምትለው ሳሙኤልን ለማግኘት ባደረገችው ከእግዚአብሔር ጋር ባደረገችው ህብረት ልቧ ነው የተሰራው፣ ልቧ ነው የበረታው። ቀንዴ ከፍ ከፍ አለ። ቀንድ የኃይል፣ የክብር፣ የጥንካሬ መገለጫና ምሳሌ ነው። አሁን ሳሙኤልን ማግኘቷ ሳይሆን ልቧን ያበረታው እግዚአብሔርን ስትፈልግ የነበረበት ሂደት በልቧ ላይ እግዚአብሔር እንደሰራ ነው የሚያሳየን። የጥንካሬዋ ምክንያት በልቧ ላይ የተሰራው፣ በልቧ ላይ የተከማቸው እግዚአብሔርን ፊት በመፈለግ ያገኘችው ጥንካሬ ነው። ስለዚህ ጸንቶ ለመቆም በልዩ ልዩ ፈተና ውስጥ፣ በልዩ ልዩ መከራ ውስጥ ጸንቶ ለመቆም ያለ መንገዳገድ፣ እግዚአብሔርን ሳንበድል ሳናሳዝን፣ ጥፋትና ወንጀል ሳንሰራ በእግዚአብሔር ፊት በጽድቅ ለመኖር በጽናት ለመቀጠል የእግዚአብሔር ቃል ከፍተኛ ስፍራ አለው በሕይወታችን ውስጥ። ስለዚህ የእግዚአብሔርን ሐሳብ አገልግለን ለማለፍ የልብ ጽናት እንዲኖረን፣ በልባችን የእግዚአብሔር ደስታ እንዲጨመር
ማለዳ ማለዳ ሁልጊዜ የእግዚአብሔርን ቃል እንደ ዳዊት እንብላ፣ እንጠጣ፣ በልባችን እንሰውር፣ እናኑር፣ እናከማች። በቀረው የሕይወት ዘመናችን ለእግዚአብሔር ደስታ የሚሆነውን አገልግለን ለሰዎችም በረከት የሚሆን ስራ ሰርተን እንድናልፍ። ለዛሬ እናልካልኩ ይበቃኛል። ጥሙና ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ፣ ቃሉን በልባችሁ ያኖርላችሁ። ተባረኩ።